ሰላም ጤና ይስጥልን ክቡራትና ክቡራን የአዲስ ምንጭ ቤተሰቦች እንዴት ውላችኋል? በያላችሁበት የከበረ ሰላምታችን ይድረሳችሁ። ይህ በመምህር ታዬ ቦጋለ የተዘጋጀ በአዲስ ምንጭ ሚዲያ ላይ በየዕለቱ የሚቀርብ መራር እውነቶች በተጨባጭ እውነት የሚገለጡበት እቅጭቅጯን የተሰኘ መርሃ ግብር ነው። ሰርቶ ማስረከብ ትልቁ መርሃችን ነው የሚለው ድርጅታችን ቴምር ሪል ስቴት 8 ፕሮጀክቶችን ገንብተን ያስረከብን ሲሆን ሳር ቤት ላይ ከዚህ ቀደም 4 ሳይቶችን ለሽያጭ አውጥተን መጨረሳችን ይታወቃል። አሁን ደግሞ አምስተኛና የመጨረሻው ሳይታችንን እዛው ሳር ቤት ላይ ለእናንተ እነሆ ብለናል። እንዲሁም ከ69 ካሬ ጀምሮ ባለ 1 መኝታ እስከ ባለ 3 መኝታ በ20% ቅድመ ክፍያ ብቻ ቀሪውን በ3 ዓመት ያለምንም ወለድ የሚከፍሉበትን እድል አመቻችተንላችሁ የቤት ባለቤት ልናደርጋችሁ ዝግጅታችንን ጨርሰናል። እንዲሁም የገበያ ማዕከሎችን ስትፈልጉ ለነበራችሁ ደንበኞቻችን ዋና ዋና ቦታዎች ላይ በፒያሳ በቃሊቲ ገላንና እንዲሁም በመሃል ቡልጋራ ላይ ከነደንበኛው ይዘንላችሁ መተናል። ከ20 ካሬ ሜትር ጀምሮ ሱቆችን ያቀረብንላችሁ ሲሆን ያለምንም ተጨማሪ ወለድና በትንሽ ጊዜ ውስጥ ከፍሎ የሚጨርሱበትን እድል አመቻችተንላችኋል። ለተጨማሪ መረጃና ሳይቱን ለመጎብኘት በ0928 83 12 19 ይደውሉልን። ቴምር ፕሮፐርቲስ የህልሞ ማረፊያ። ሐሙስ ሰኔ 18 ቀን 2018 ዓ.ም ዛሬ የማቀርበው ርዕስ የምተነትነው ርዕስ በኢትዮጵያ ውስጥ አሁን ያለውን ነባራዊ ሁኔታ አስመልክቶ በዋናነት የተቃውሞ ጎራ በሚገባ እያሳየኋችሁ እሄዳለሁ እና እዚህ ላይ ጥያቄዎች ቢኖሩ አስተያየቶች ቢኖሩ በቀናነት ለመታረም ለማስተካከል ዝግጁ ነን። ግን እውነታውን መገንዘብ ከፈለጋችሁ መጀመሪያ የሆኑ ድምጾችን ላሰማችሁና ከነዚህ ድምጾች የሚሰማ ነው አንዱ አሁን አማራ ክልል ያለውን የተቃውሞ ጎራ ከዛ ሌሎቹንም እያስከተልኩ ሄዳለሁ። ተቃውሞ ላይ ምን አይነት እንቅስቃሴ ነው የሚደረገው? ይህን የተቃውሞ ጎራ አጠቃላይ ሴራ፣ ደባ፣ ሸር በሚገባ ተረድተን ለማምከን የሚያስችለን መጀመሪያ ችግሩን መነሻውን ስናውቅ ብቻ ነው። እስቲ የተወሰኑ ድምጾችን ላሰማችሁና ከነሱ ጋር ተነስቼ ልሂድ። ይህን ድምጽ ስሙት። ብዙ ጊዜ ሰምታችሁ ሊሆን ይችላል። ኢትዮጵያ የሚባለው ሀገር እንደ ሲሚንቶ አጣብቆ ያዛት የአማራው ማህበረሰብ ነው። አማራ ኢትዮጵያ የአማራ ነች። ኢትዮጵያን ያደረሰ እዚህ አማራ ነው። ለማን ነው የምንሰጠው? ኢትዮጵያን ለማን ነው የምንሰጠው? ኢትዮጵያ እኮ የኛ ነች። በምንም አይነት ሸኔ ምንትሴ ጋላ ነው። በነገራችን ላይ አንድ ናቸው። እኛም በተመለከተ ኢትዮጵያን በተመለከተ አማራን በተመለከተ ሁሉም ጋላ አንድ ነው። ሁሉም ትግሬ አንድ ነው። በ24 ሰዓት ውስጥ የአባታችንን የምኒልክን ቤተመንግስት መረከብ አለብን። የአማራን ልዩ ኃይል የአማራን ፋኖ የአማራን ህዝብ ጀግና ህዝብ ማንም ጋላ ሊያንበረክከው አይችልም። የበለጠ ኢትዮጵያን የጎዳት ይሄ ኦሮሞ የሚባለው ህዝብ ኢትዮጵያን ከገባ ወዲህ ነው ኢትዮጵያን ወደ ኋላ የጎተታት ይላሉ። ምንም ጥናት የሚያስፈልገው አይደለም። ጉልህ እየሆነ ነው ዛሬ የምናየው። ገዳየ ኦሮሞ የሚባለው ምንም ነገር ለኢትዮጵያ ስልጣኔ ያበረከተው ነገር የለም። የኦሮሞ ህብረተሰብ የአማራ ህብረተሰብ ነው ሱሪ መታጠቅን ያስተማረው። እንግዲህ እነዚህ የምትሰሟቸውና ሌሎችም በርካታ ድምጾችን ማሰማት እችላለሁ። ነገር ግን ማህበራዊ ሚዲያ እስከተጠቀማችሁ ድረስ እነዚህን ድምጾች ስለምትሰሙ ፋንዶ ራሱን ፋኖ እያለ የሚጠራው ፋንዶ የሚባለው ቡድን ከዚህ የከፋ ትምክህት እና በአብያተ ክርስቲያናት ውስጥ የሃይማኖት አባት ተብዮች የሚቀሰቅሱትን ቅስቀሳ እስቲ በአንድ አፍታ በአይነ ህሊናችሁ ወጣ ብላችሁ ለመመልከት ሞክሩ። አሁን ያሰማኋችሁ ድምፅ አንድም የዶክተሮች ነው፣ አንድም የነሻለቃ ዳዊት ወልደ ጊዮርጊስ የፋኖ ተብየው የፋንዶ የውጭ ግንኙነት ኃላፊ የሆነ ሰው ነው። አንዱም ደቡብ አፍሪካ ውስጥ ያለ ዶክተር ነው። ሌላውም የፕሮቴስታንት ዘማሪ በመሆን የምናውቀው ኦሮሞን ሱሪ ማልበስ ያስተማረው አማራ ነው ብሎ የሚናገረው ዶክተር ደረጀ ነው። ኢቭን ሌላው ቀርቶ ግለሰቦች
በማይፈልጉት ስያሜ በማይፈልጉት ስም አይጠሩም፣ በህግ ያስጠይቃል። ነገር ግን አንድን ማህበረሰብ ዲሞናይዝ ለማድረግ ደለብሬትሊ ታቅዶ ከዚህ በስተጀርባ ያለውን አመለካከት ነው እኔ የምፈልገው። ይሄ ትግል በምንም መልኩ ይህ ድምፅ የአማራ ድምፅ አይደለም፣ 100% አረጋግጥላችኋለሁ። ምክንያቱም ተወልጄ ያደግኩበት ነጌሌ ቦረና ከተማ ውስጥ ነው። ወሎ ሰፈር፣ ጎጃም ሰፈር፣ ጎንደር ሰፈር ያለበት ብቻ ሳይሆን የሃይማኖት አባቶች ደጋግሜ ስማቸውን የማነሳው ከነሱ ጋር ቆይቻለሁ። አብዛኞቹ የአማራ ማህበረሰብ ተወላጆች ናቸው። አዲስ አበባ ውስጥም ከህወሓት ጊዜ በፊት ገብቼ ጀምሮ ስኖር ከአማራው ጋር ኖሬያለሁ። ከምንም በላይ ሸዋ፣ ጎጃም፣ ጎንደር፣ ወሎ በስፋት ተዘዋውሬ ተመልክቻለሁ። እነዚህ ሰዎች አይደለም እኔ ፖለቲካው ላይ በጣም ፈልገው የሚጋብዙኝ ሰው ይቅርና እዛው በአራቱም ቦታዎች ላይ የሚኖሩ ከነጌሌ ቦረና ልጆች ጀምሮ ሌሎች ማህበረሰብ አባላትንም አነጋግሬያለሁ። ምክንያቱም አንድን ነገር ከመናገርህ ስለ አንድ ነገር ከመመስከርህ በፊት መሬት ላይ ያለው እውነታ ኦብጀክቲቭ ሪያሊቲ ምንድን ነው የሚለውን ማጥናት ስለሚያስፈልግ በጥንቃቄ ነበረ ሳጠና የነበረው። በእርግጥም ማህበረሰቡ ፈሪሃ እግዚአብሔር ያለው የአማራ ማህበረሰብ ሌላው የለም እያልኩ አይደለም። እያወራሁ ያለሁት ስለ አማራ ማህበረሰብ ሲሆን ስለ አማራ ነው የምናገረው። ስለ ኦሮሞ ማህበረሰብ ሲሆን ስለ ኦሮሞ ነው። ስለዚህ አንደኛው ፈሪሃ እግዚአብሔር አለው፣ ሁለተኛው መኝታ ለቆ ያስተኛል። እንኳን የመሸብኝ እንግዳ ነኝ ብለኸው ቀርቶ እራሱ እራት ድንገት አንሶት ቢሆን አንተን አብልቶ እንግዳውን አብልቶ ጦሙን ሊያድር ይችላል። አልበላም ብትል ብላልኝ ጠጣልኝ በሞቴ በአንድ እንጨት ሲሄድል በሞቴ እኮ ነው የሚለው በሞቴ። ሌላም በጣም በርካታ ሊጠቀሱ የሚችሉ ነገሮች አሉ። ላሊበላ ከተማ ስገባ እያንዳንዱ ሰው ሳሚ የሚባሉ አሉ። ለአንድ ወር በእግራቸው ሄደው የሚመጡ በባዶ እግር ጽድቅ ነው ብለው በባዶ እግር ከአክሱም ከትግራይ ብዙ ክልሎች ከአማራ ክልል ኢቭን ከኦሮሚያ መሄዱ አሉ። እያንዳንዱን ርቀቱን ነው ከኦሮሚያ ያልኳችሁ። እያንዳንዱን ላሊበላ ከተማ ሲገባ እግር አጥበው ነው የሚያስተኙት። ጎንደር ሄጃለሁ ብዙ ቦታዎች ላይ ደብረ ታቦር፣ ጎንደር በጣም እስከ መጨረሻ ድረስ አሁን ክርክር እስካለባቸው ቦታዎች ድረስ እስከ ነቃብትያ ሄጃለሁ። ደንበጫ ወደዚህ መጥቼ ጎጃም ውስጥ ሄጃለሁ። ሸዋን 12 ቀን እያንዳንዱ ዋሻ ውስጥ እየገባው ጭምር ጎብኝቻለሁ። ማህበረሰቡ ጋር ምንም አይነት ችግር የለም። እንግዲህ ቅድም ተሰብስበው ይህን ክቡሩን የአማራ ህዝብ የማንም ጋር አያንበረክከውም ብለው ሲነሱ አልተሳካላቸውም እንጂ ፍላጎቱ ይሄ ጦርነት የአማራ ነው ብሎ ሌላ ኦሮሞ ሌላው ላይ እንዲነሳ ለማነሳሳት ነው። እልም ያለ ትርምስምስ እንዲፈጠር ነው። የማን አጀንዳ ነው ጥያቄው? አጀንዳው የማን ነው? በደንብ አድርጋችሁ ልታሰምሩበት የሚገባው አጀንዳው የአማራ ስላልሆነ ነው። የአማራ እንቁ ልጆች ከመከላከያ ሰራዊት ከራሳቸው ከተውጣጣው ጥምር ጦር ጋር አንድ ላይ ሆነው በተደረገ ውይይት ሁሉ እኛ ከዚህ መንቀሳቀስ አቃተን፣ የራሳችን ልጆች እየዘረፉን ነው። ያልሰማችሁ ያላችሁ አይደላችሁ? ሰንጋይን፣ ሙክቴን፣ ጊደሬን ቤት ያፈራውን እየዘረፉ ነው። የአማራ አጀንዳ እንዳልሆነ የምታውቁት የአማራውም ሆነ ሌላው ገበሬ የመጀመሪያው ጥያቄ ልጆቹን ማስተማር ነው። ልጆችህ ትምህርት ቤት አይሄዱም፣ 2017 4 ኪሎ እንገባለን። እንዲህ አይነት ካልኩሌሽን ሆነ ተብሎ ነው የመጣው። ምክንያቱም ተማሪዎች ትምህርት 1 ዓመት 2 ዓመት እያለፋቸው በሄደ ቁጥር ክልሉ ምን ያህል እንደሚደቅ ያውቃሉ። 2 ባች ምናምን ሊጠፋ ነው በደንብ ያውቃሉ። በእቅድ ነው የሚሰራው። አንጀቴ የሚያረው ለዚህ ነው። እጅግ በእቅድ ነው የሚሰራው። ትምህርት ቤት አትሄዱም፣ ክትባት ህፃናት ካልደረሳቸው ምን ሊሆኑ እንደሚችሉ ይታሰባል። ወደ ጦርነት ከቀየር ክትባት አያገኙም። አርሶ አደሩ ማዳበሪያ ካላገኘ ምን እንደሆነ ይታወቃል። የማን አጀንዳ ነው? ይሄ አማራ አጀንዳ ነው? ይሄ አማራው ፍላጎት ነው? ይሄ አማራው ድምፅ ነው? ተመልከቱ። ጫካ የገቡ የአማራ ወጣቶች ወደድንም ጠላንም 35,000 ያህሉ ቢያንስ እጅ ሰጥተው ወደ ሰላም ተመልሰዋል። ለምን ተመለሱ? መጀመሪያ ለምን ጫካ ገቡ? ጫካ የገቡት ፕሮፓጋንዳው እንኳን ሌላውን የፌክ ኢትዮጵያኒስቱ ፕሮፓጋንዳ እኔንም ሸውዶ የነበረ አደገኛ ፕሮፓጋንዳ ነው የሚነዛው። እና ኢትዮጵያ ሲሉ እውነት መላውን ኢትዮጵያ የሚያስቡ ይመስላችኋል? ሌላው ጎጠኛ፣ ሌላው ሀገሩን የማይወድ፣
ሌላው ታሪኩን የማያከብር ብዙዎቻችን እንደዚህ አይነት ብዥታ ነበረብን። ሌት አሎን አዘርስ እኔ ራሴ ኮንፌስ ላደርግ ብል ብዥታ ነበረኝ። ስለዚህ ተሸውደው በርካታ ወጣቶች፣ በርካታ ምሁራን፣ የፐብሊክ ሰርቪስ ሰራተኞች፣ የግል ሰራተኞች በራሳቸው ተሯሩጠው የሚያድሩ ሄደው ጫካ ዱር ቤቴ ብለው ገቡ። ጫካ ውስጥ ገቡ። በተለያዩ አደረጃጀቶች ውስጥም ሰለጠኑ። እውነትም ይሄ መንግስት አማራውን የሚገፋ ነው የሚል እምነት ውስጣቸው አደረ። ይህ እምነት ደግሞ ጫካ እንዲገቡ አደረጋቸው። ፋኖ የሚለውን ስም፣ የኢትዮጵያን የክብር ስም በጋራ እንዲቀበሉ አደረጋቸው። እውነታው ግን ምንድን ነው? በደንብ አድርገን መመርመር ያለብን ይመስለኛል። እውነታው በእቅድ በተጠና መንገድ እነማን ናቸው ዲዛይን ያደረጉት የሚለውን ስትመለከቱ ጫካ ውስጥ ከገቡ በኋላ ያመጡትን ነገር ማየት ትችላላችሁ፣ መመልከት ትችላላችሁ። አሁን የማቀርበው እሱ ነው። ይኸውላችሁ ጫካ ከገቡ በኋላ ኦሮሞናውን ጋ የሚለው ስም የፈለጉትን ቢሉ እንደ ሰው ፊልም ያደርግበት ጊዜ አሁን ቀርቷል። እነኝ እንደውም እያለ እየተነሳ ነው። ግን ያ ስም እና አለቃ አጽሜ ጊዮርጊስ እንደምን አድርገው በአስቀያሚ ሁኔታ ዲሞናይዝ አድርገው ዲሁማናይዝ አድርገው ሰው እንዳልሆነ ሰብአትካት እንደሆነ ሰብ ሂውማን እንደሆነ አድርገው ነው ዲፋይን ያደረጉት። በተለያዩ አዋልድ መጽሐፍት ውስጥም ይሄ ስም በአስቀያሚ ሁኔታ ተገልጿል። ምንም እንኳን የኦሮሞ ስም ባይሆንም ከአባይ በስተደቡብ ላሉት ለአብዛኛው ክርስትና ላልተቀበሉ ሰዎች የተሰጠ የጋራ ስም እንደሆነ ታሪካዊ ማስረጃዎችና መረጃዎች በደንብ የሚያሳዩት ቢሆንም አሁን ግን አልፈልግም በሚለው ስም የመጥራት ጉዳይ ንቀት እንዲመስል ሱፐሪዮሪቲ ኮምፕሌክስ የበላይነት ኮምፕሌክስ የለም። ሲጀመር ኮምፕሌክስ ነው። ከኢንፌሪዮሪቲ ኮምፕሌክስ በላይ በጣም አደገኛ በሽታና ህመም መሆኑን ባካችሁ ማቴሪያሎች ዛሬ እንደፈለገ በድረገጽ ድህረ ገጽ አይባልም፣ ድረ ገጽ ዌብ ድህረ ገጽ የሚለዋሉ ፖስት ነው። ድህረ ማለት ድህረ መሰረተ ትምህርት የመሰረተ ትምህርት የመጨረሻው ደረጃ ነው። ድህረ መደበኛ ትምህርት ቅድመ አለ በፊት፣ ድህረ ማለት ከኋላ ነው። ድረ ገጽ እንጂ ድህረ ገጽ አይባልም። እና በርብሩት የተለያዩ መረጃዎች ዛሬ ተዘርግፈዋል። ብዙ መድከም አያስፈልግም። ሰዎች ሪሰርች ያደረጓቸውን የተለያዩ አይነት የጥናትና ምርምር ውጤቶችን ማየት ይቻላል። ስለዚህ ያንን ብለው ለምን ተነሱ? ሰው ለማባላት ሞከሩ፣ አልተሳካላቸው። ትምህርት ቤት አትሄዱም አሉ፣ ገደሉ። ለአማራው እንፋለማለን ወይራስ ትምህርት ቤት የምትሄዱ ከሆነ ብለው ረሸኗቸው። ተማሪዎችን፣ የአብነት ተማሪዎችን፣ መምህራንን አማራ ክልል መመራት የለበትም መሪ ሊኖረው አይገባም ብለው እኮ መሪዎችን አንበረከኩ። ስልጣን ሳይዝ ክልል አትመራም ብሎ አንድን ክልል ብቻ ለይቶ አናርኪ ወይም ስርዓተ አልበኝነት እንዲሰፍን ማድረግ ይሄ የአማራ አጀንዳ ነው ወይ? ይህ ለአማራ መታገል ነው ወይ? ቆም በሉ። ግዴላችሁም ከስሜት እንውጣ። ቆም ብለን ሰክነን እንመልከት። የቅርቡን እንውሰዳውን። የቅርቡን ሰው በነቂስ ወጥቶ ተመዘገበ። ማን ያስገድደው? ማን ነው ምርጫ ካልተመዘገብክ እንዲህ ትሆናለህ ያለው? መምረጥ የዜጎች መብት ነው። አለመምረጥም መብት ነው። እንደውም መንግስት ለምርጫ ተመዝገቡ ነበር እያለ ይቀሰቅስ የነበረው። ምርጫ ቦርድ ለምርጫ ተመዝገቡ እያለ ነው። በመንግስት መዋቅር ውስጥ ያለው ምርጫ ቦርድ ግን ገለልተኛ የሆነ ተቋም ኑና ተመዝገቡ እያለ ነበር። ተመዘገበ። ሰው ይፈልግ ነበር፣ ያቅ ነበረ። ማን እንደሚበጀው ማን እንደማይበጀው ጥንቅቅ አድርጎ ያቅ ነበር። ስለዚህ ምን አደረጉ? ምርጫ ብትመዘገቡ እንገላቸዋለን አልተባለም፣ አልሰማንም። ምርጫ አትመዝገቡ የሚለው ቅስቀሳ እጅግ በጣም ኃይለኛ ነበር። ከዛ በኋላ ህዝቡ ተመዘገበ። ከዛ ተቃዋሚዎችን ለመደገፍ የሚችሉትን አደረጉ። እነ ትብብር ምናምን ኢህአፓ በጣም ብዙ አይነት ጥረት አድርጉ። ህዝቡ ግን ምርጫ ማለት አመራሮችን መምረጥ መሆኑን ያውቃል። ሀገርን የሚቀይር መሪና አመራሮች መሆናቸውን ያውቃል። በዋናነት መሪ፣ ምንም ጥያቄ የለውም። ታሪክን ማየት ትችላላችሁ። ይቅርታ አንዳንድ የድምፅ ብክለት ቢኖርና መሪ ነው ትልቁ የመጀመሪያው። ከዛ መሪ ልክ እንደ አንድ ቡድን አሰልጣኝ በሚገባ አመራሮችን ሊደርሺፑን ጠንካራ ያደርጋል። የሱን መርህ የሚከተሉ ራዕዩን የሚካፈሉ ተልእኮን በትክክል የሚያስፈጽሙ ጠንካራ ሰዎች ይፈጠራል። ይሄ ነው የተደረገው። ከዛ በኋላ ህዝቡ በምንም ተአምር የማንንም የጫካ ሽፍታ ጫካ ሆኖ አንዳንድ ገጾችን ታያላችሁ። ሰክረው እንዴት እንደሚሆኑ የሚያደርጓቸው ድርጊቶች፣ የካህናት ልጆች ቤት ገብተው መድፈራቸውን፣ መምህርት ያስተማረችው ተማሪ እየለመነችው እዚህ ጋር ትልቅ መስቀሎች አድርገው 3-4 ከየት እንደመጣ ራሱ አላውቅም።
የምንታገለው ለሃይማኖት ነው። ማጥፋት የምንፈልገው እነዚህን ነው። መምራት ያለበት ከዚህ ማህበረሰብ ከዚህ የወጣ ነው ከዚህ ሃይማኖት በግልጽ እኮ ነው የሚነግረው። ድምጾችን አስፈላጊ ከሆነ ያሰማችኋል። አስፈላጊ ከሆነ እንደውም ዛሬ ሊሰራ ያሰብኩት ፕሮግራም የነበረው ደና የሆኑ የሃይማኖት አባቶችን ከኦርቶዶክስም ከእስልምናም ከሁሉም ጭንቅላታችን ውስጥ ለመሳል ነበር ፍላጎቴ። ግን ይሄኛው አንገብጋቢና የቀደም አጀንዳ ነው። ከዛ እንደሚመርጡ ሲያውቁ እንገላችኋለን አሉ። ተናበው አንድ አይነት ኦሮሚያም አማራም ያሉት ተመሳሳይ ፋንዶ እና ሸኔ ሳይሆን ሸኔና ፋንዶ ተመሳሳይ መግለጫ ወጡ። ምክንያቱም ኢትዮጵያን ለማፍረስ የፈለገው ኃይል ያጣመራቸው ጽምዶች ናቸው። ስላፈጣጠራቸው ነግሬያቸዋለሁ። ምንም እኮ አያደክምም። ህወሓት የተፈጠረው በሻቢያ ነው። ሙሴና ጃማይካ ናቸው የፈጠሩት። ሙሴና ጃማይካ ደግሞ ሻቢያዎች ናቸው። የአስራት አብርሃምን የትግራይ ልጅ ነው፣ የተጋሩ ልጅ ነው። የትሮይ ፈረስና የባለ ፈረሱ ተልእኮን ተመልከቱትና ተልእኮ የሚሰጣቸው ከማን እንደሆነ ተገንዘቡ ፕሊስ። ይሄ በስሜት ሀገርን ማፍረስ ባትችሉ ምትፈርስ ባትሆንም ሰው ግን እየተጎዳ ነው። ሀገር የመጀመሪያ መገለጫው ህዝብ ነው። ህዝብ ግን እየተጎዳ ነው። ህዝብ እንዲጎዳ የሚያደርጉት ደግሞ ጠላቶቻችን ናቸው። እኛ ጋር ብቻ አይደለም። ሱዳንን ይዋት እንዴት እንደምትታመስ። ደቡብ ሱዳንን ተመልከቱ፣ ሶማሊያን ተመልከቱ፣ ዲአር ኮንጎን ተመልከቱ። በርካታ የአፍሪካ ሀገሮችን ይዩ፣ የኤዥያ ሀገሮችን ይዩ፣ የላቲን አሜሪካን ሀገሮች፣ የሴንትራል አሜሪካን አንዳንዴ ተመልከቷቸው በምን ደረጃ እንደሚታመሱ። ማን ነው የሚያምሳቸው? ለዚህ ጥያቄ መልስ መስጠት ካቃተ ያኔ የለህም ማለት ነው። ለምንድን ነው የሚያምሱን? ቀላል እኮ ነው። አንደኛ ዛሬም ልድገመው፣ አንደኛ የገበያ ፍላጎት ነው። ሁለተኛ የጥሬ ዕቃ ለመዋገት ነው። ጥሬ ዕቃውን ለመሟጨቅ ነው። አውቄ ነው እንደዚህ አይነት ቋንቋዎችን የተጠቀምኩት። መዋገት፣ መሟጨቅ አማርኛ ነው እያወራሁ ያለሁት። አሁን ስለ አማራ ክልልም ነው እያወራሁት ያለሁት። ይሄን ለማድረግ ነው። ሌላው ኢንቨስትመንት ነው። ብዙ ሀገሮች ላይ ኢንቨስት ያደርጉት እነሱ ናቸው። 90% በላይ ህንፃዎቹ 90% በላይ ኢኮኖሚ በእነሱ እጅ ነው። ኢቭን ደቡብ አፍሪካ ጥቁሮች የሚበዙባት 86% ኢኮኖሚ ያለው በማን እጅ እንደሆነ ይታወቃል። ምዕራባውያን ዝርያ ባላቸው ነው። ዘር አይደል እያስቸገረን ያለው። ስለዚህ ይህንን በደንብ አድርጋችሁ ተመልከቱ። ኢንቨስትመንት፣ ሌላው ሴትልመንት አስፈላጊ ከሆነ ይሰፍሩበታል። ሴትልመንት ብዙ ሀገሮች ላይ ሰፍረዋል። የዚምባብዌን የነፃነት ትግል እስከ ቅርብ ጊዜ ድረስ የምታስታውሱት ነው። ሙጋቤ እንዴት በጣም ብዙ ልናነሳቸው የምንችላቸው ነገሮች ሴትልመንት ይፈልጋሉ። ከዛ በኋላ ደግሞ ፕሬስቲጅ ነው። ብዙ ነገሮችን የመቆጣጠር ሁኔታ አለ። ካምፓኒዎቻቸው ታክስ ፔየርስ ገቨርንመንት ናቸው። ካምፓኒዎቻቸውን ይጠብቃሉ። ለዚህ ነው የሚመጡት። ሶማሊያ ምን ያደርጋሉ? ከባህር ላይ ወንበዴዎች ብለው ከሚታገሏቸው ጋር ለሶማሊያ አዝነው ነው። ለሶማሊያ አዝነው ቢሆን ኖሮ ሶማሊያን ማረጋጋት ከብዷቸው አይደለም። አይፈልጉትም። እያንዳንዱ ቦታ ተኩስ እንዲኖር ይፈልጋሉ። ምክንያቱም የመሳሪያ ካምፓኒዎቻቸው አንብቡ እስቲ። ብዙ ጊዜ ብያለሁ፣ ስዊድን የተደረገው ጥናት ፕሊስ አንብቡ። ስለዚህ እኛን መሞከሪያ ነን የሁሉ ነገር። እኛ መመካከር ያቅተናል። አሁን የተቃውሞ ሴንተሮች የት ናቸው? እነሱን እንመልከታቸው። የመጀመሪያው የተቃውሞ ሴንተር ያለው ህወሓት ላይ ነው። ህገ መንግስቱን እየጣሰ ያለው አንዱ ገብቶ ትናንትና አንድ ቲክታክ ገጽ ላይ ሳዳምጥ ነበር። ላለመግባት ራሴን ሰወርኩና ማዳመጥ ጀመርኩ። ሳዳምጥ መጥቶ የፕሪቶሪያውን ስምምነት የሚጥሰው ህወሓት ነው ብሎ ረጅም ሰዓት ይረብሻቸዋል። ሰዓት ይዝባቸዋል። በሰከነ ሁኔታ የሚወያይ ገጽ ነው። ሰዓት መጥቶ ደለብሬት ይዝባቸዋል። ፈቀዱለት። አስተያየት ለመስጠት ሞክሬ ነበር በፊት አልተቻለም። ፈቀዱለት። ፈነጨበት አልኳችሁ። ፈነጨበት። ደለብሬትሊ ሆነ ብሎ ገብቶ ሲጀመር ህገ መንግስቱ ከወጣ በኋላ ህገ መንግስቱን ሽሮ የፓርቲውን አሰራር ሽሮ ለብቻው መግለጫ ማውጣት የጀመረው ህወሓት ነው። ያቺ ቢጫ ሄሊኮፕተር እየሄደች አንድ ለእናቱ የነበረችው ሄሊኮፕተር እየሄደች ሌቦችን እያነቀች ስትመጣ ሁሉም እንደሚያዙ ስለሚያውቁ ጎበዝ፣ አሁን ስለመለስ ጸረ ሙስና አቋም የነበረው ነው ምናምን ፐርሰናሊቲ ከልት ለመገንባት የሞተ ሰው ፐርሰናሊቲ ከልት ታሪክ በትክክል አይነገር በተገቢ መንገድ አይነገር እያልኩ አይደለም። ግን መለስ መጀመሪያ ቤቱን መቆጣጠር አልቻለም። በትንሹ እኮ የታወቀውን ተውት፣ $5 ቢሊዮን አንድ የህዳሴ ግድብ የሚያክል ብቻዋን አዜብ ውጣለች። ያ ሁሉ ሰው ከመቀነቱ እየፈታ ሄደው እንዳይጨርስ አድርገው አውተፍትፈው አበላሽተው 900 ቢሊዮን ብር ዕዳ ብሔራዊ ባንክ ትተው የሀገራችን በጀት 59% ለዕዳ እንዲከፈል አድርገው እኮ ነው የማይሆን ደረጃ ሲደርስ ሀገራችንን ትተው ሄዱት። መልሰው ደግሞ ኢትዮጵያ ማንሰራራት ስትጀምር የሻዕቢያ ዳይነስቲ የስብሃት ነጋ ዳይነስቲ ሀገር ትፈርሳለች
መንግስት የሚከፍለው ነገር የለም ብለው ነበረ ትተው መቀሌ ሄዱት። የሚሆነውን የሚፈጠረው እናያለን። አስፈላጊ ከሆነ መቀሌን የተለያየ አማራ ክልል ይዘን እንገነጠላለን ከኤርትራ ጋር የሚል የሻዕቢያ ዳይነስቲ እዚህ ጋር ባብ ለባብ ይተያያል። በካብ ለካብ በጥቅም ቢጋጩም አንድ ናቸው። እየተናገሩ እኮ ነው ሰዎች ማን ምን እንደሆነ የትመጣው ከየት እንደሆነ ሞከሩ። መጨረሻ ላይ ግን እግዚአብሔር ታምረኛ የሆነው ክቡር ጠቅላይ ሚኒስትር ዶክተር አብይ አህመድን አመጣና እዚህም እዛም ተሯሩጦ የሀገራችንን ካዝና ሞልቶ ጎዶላችንን ሸፍኖ ልክ ሀዘን ላይ ሰዎች የሚያቀርቡት ባጡበት ያዘነች ሀገር ወደ ተስፋ ሳይሆን ወደሚጨበጥ ብርሃን ይዟት ሄደ። ግን ምን ያደርጋል በጥባጭ ሳለ ማን ጥሩ ይጠጣል ሆኖ ይሄው አሁንም እየበጠበጡ ነው። እናንተ ቆይ ጫካ ገብተው ከወጡ አብረዋቸው ከነበሩ ሰዎች በላይ ስለ ትግራይ ታውቃላችሁ? የተጋሩ ትክክለኛ ልጆችማ እነዚሁና እዚህ ነው ያሉት። የተጋሩ ትክክለኛ ልጆች እነዛኞቹ የነ ደብረጽዮን ግሩፕ የነ ሞንጆሪኖ ግሩፕ ከጫካ ጀምሮ የተለከፈ የስብሃት ነጋ አሽአ ዳይነስቲ ነው። አሁን ጀነራል ሳሞራ ዩኑስ ናቸው በዚህ ዕድሜ የትግራይ ህዝብ የሚክዱት። ስንት ዓመት የታገሉለትን ከበረሃ ጀምሮ የመጀመሪያው ኢትዮጵያዊ ጀነራል የትግራይ ህዝብ ክደው ነው። ጀነራል ጻድቃን ገብረትንሳኤ እዚህ ጋር ያሉት ሌሎች እነ ጀነራል ዮሐንስ ገብረ መስቀል እነ ጀነራል ገብረ እግዚአብሔር እነ ክቡር ጌታቸው ረዳ እነ ክብርት ኬዳ ኢብራሂም ይሄ ሁሉ ሰው አንድ እኮ አይደለም። እነ ዶክተር አረጋዊ በሬ የመጀመሪያው ታጋይ የነበሩ በኋላ ከመለስ ጋር ተጣልተው የወጡ ድንቅ ምሁር እንቁ ምሁር እነ ፕሮፌሰር አረጋዊ በጣም በርካታ የትግራይ ልጆች ቀድሞ ጀምሮ የነበሩት እነ ዶክተር አብርሃም በላይ እና በርካቶች እውነት ትግራይን ጠልተው ነው? ለምንድን ነው ሪያሊቲውን የማንረዳው? ስለገባቸው ነው። ማን ኢትዮጵያ ላይ እየተጫወተባት እንዳለ የተቃውሞው ጎራ ፍላጎት ኢትዮጵያ ማፍረስ ነው። ካልሆነ እኮ ይመካከር ነበር። ኖ ይሄ መንግስት እስካለ ድረስ አንመካከርም። ምክንያቱም ዜኖ ይሄ መንግስት ኢትዮጵያን ወዴት እየወሰዳት እንደሆነ ስዘረዝር አልገኝም። ደጋግሜ ስለዘረዘርኩት ወዴት እየወሰዳት እንደሆነ ዓለም በሙሉ እየመሰከረ ነው። የሚታዩ ዳታዎች አሉ መሬት ላይ የሚታዩ። አንዳንድ ችግር ያለባቸው ሰዎች ብሶታቸውን አይናገሩም። ብሶት የለባቸውም። ሀገራችን አልጋ ባልጋ ሆናለች አልወጣኝም። ከኛ ጀምሮ ተጎጂዎች ነን። በጣም ተጎጂዎች ነን። የሀገር ጉዳይ ሆኖ እንጂ ተጎጂዎች ነን። የቢሮክራሲያዊ አሰራሩ ውስጥ ያሉ ሰዎች ያላቸው ተንኮል ፓርቲ ውስጥ ሆነው እንዴት አድርገው እንደሚሸረሽሩ የውስጥ አርበኛ ነው ሁሌ ቀኜ ነው ሁሌ የሚያስቸግረው። ቀኜ የውስጥ አርበኛ ነው ሁሌ የሚያስቸግረው። እንዴት እንደሚሸረሽሩ እዚህ ሆነው ነው ራሳችን እየጠበቅን እንጂ ምን እንደሚያስቡ ጭምር እናውቃለን። በደንብ አድርገን ምን እንደሚፈልጉ ምን እንደሚያስቡ እግዚአብሔር ይመስገን ራሳችንን መጠበቅ የሚያስችል ነገር ስላለን ነው። የምወዳችሁና የማከብራችሁ ኢትዮጵያዊ ወገኖች አንዳንድ ጊዜ ስሜታዊ የሚያደርጋችሁ ነገር አለ እውነት ሀገራችሁን የምትወዱ ከሆነ። ለዚህ ነው እዛ ውስጥ ጫካ ውስጥ አብረዋቸው የነበሩ ታላላቅ ሰዎች የለም ብለው ይሄ ሁሉ ሰው ነው እንዴ የሚክደው በአንድ ጊዜ? ምን ስላገኘ እዚህ ጋር ምን ስለሆነለት ሄዶ መኖር አቅቶት እንደናዜብ መስፍን ሄዶ አገር ዘርፎ ሌላ ነገር ማድረግ አቅቶት አይደለም። የዘረፉትማ አሁንም በኤክስካቬተር ወርቅ እየቆፈሩ ነው። አንብቡ አንዳንድ ትልቅ ድረገጾችን ጥናት ያደረጉ ምን እየተሰራ እንዳለ ትግራይ ውስጥ። አሁን ሁለቱ ካምፓኒዎች አንዱ ከምዕራብ አንዱ ከምስራቅ እንደውም አንዱ ሀገር ወዳጅ ሀገር ናት። እንዴት አድርገው ከነ ደብረ ጽዮን ጋራ እየበሉ እንደሆነ አንዳንድ ወዳጅ ሀገሮች እኮ በአንድ በኩል አጠገባችን የቆሙ መስለው በሌላ በኩል የማይቆሙት ይሄ መንግስት እንደፈለገ እንዲዘርፈው አልፈቀደላቸው። እዛ ደግሞ ትግራይ ውስጥ ያለው ወርቅ እየተቆፈረ ነው እየወጣ ነው። አሜሪካ ያለው አንድ የሆነ $35 ምናምን ተከፍሎበት የሚገባበት ዌብሳይት ነበር ገብቻ አይቼዋለሁ የትኞቹ ካምፓኒዎች ወርቅ እየዘረፉ እንደሆነ። ስለዚህ ሰላም እንዳናገኝ የማይደረግ ጥረት የማይፈነቀል ድንጋይ የለም። ለዚህ ነው እኔ ደጋግሜ አሁንም ስለ ድምጽ ብክለቱ ይቅርታ ጠይቃለሁ። አጋጣሚ ያለንበት ስቱዲዮ አካባቢ ህፃናት በኮሪደሩ ላይ ስላሉ ነው። ስለዚህ እጅግ በጣም አበክሬ የምነግራችሁ ነገር ደጋግሜ የማነሳላችሁ ጉዳይ እባካችሁ ኢትዮጵያን ወገኖች ቆም ብለን እናስብ። ግዴላችሁ ቆም ብለን እናስብ። ሸኔ አሁን ወደሱ ልመለስ። ሸኔ አሁን እውነት ለኦሮሞ አስበው ነው? አሁን ያለው ስርዓት የኦሮሞን መብት ስለሚረግጥ ነው? ተመልከቱ። የነ ጀዋርን ድምጽ ብትሰሙት የተቃውሞ ጎራ ድምጽ ነው። ምንድነው የሚልህ ጀዋር እየደጋገመ? አሁን ደግሞ ቲክታክ ላይ ቀርቦ ማላገጫ ሆኗል። ሰው ሲወድቅ ሲፈጠፈጥ አወዳደቁን እንደ ጀዋር አታርገኝ፣ አሟሟቴን አሳምርልኝ። ክፉኛ አሟሟት ነው ጀዋር የሞተው ወርዶ ቲክቶክ ላይ። አሁን ደግሞ ከነማን ጋር
አንድ አሁን የሚመስሉትን ሰዎች አገኘ ጀዋር። ልኩን አሁን አገኘ ቲክቶክ ላይ ገብቶ በቃ የጀዋር ልክ ይሄ ነበረ። ስለ ጀዋር ምንድን ነው ያለው? ሌላውን ተውቴ መንጫው ምናምኑን ትታችሁት እሱ አሁን ለኦሮሞ ህዝብ ፍትህ ሊያመጣ፣ ለኢትዮጵያ ህዝብ ፍትህ ሊያመጣ፣ ለክርስቲያኑ ፍትህ ሊያመጣ ለኦሮሞ ነው አብራችሁት የቆማችሁት። ምንድን ነው ያለው? ከምኒልክ እስከ መለስ የዚህን መንግስት ያህል ኦሮሞን የበደለ የለም ማለት። ከምኒልክ እስከ መለስ ምን ሲል ነበር? ስለ ምኒልክ ምንድን ነበር ስለ ምኒልክ ያላቸው አመለካከት? ሐውልት ሊያፈርስ ለምን ሐውልት ቤተ መንግስት ለምን ተገነባ ለምን ታደሰ ብሎ አይደል የወዳጅነት ጊዜ አኖሌ ሄዶ ይቆመው? አኖሌ ሐውልት ላይ ሄዶ ይቆመው? እጁን እንደዚህ አድርጎ እግሩን እንደዚህ አድርጎ ተቆርጠናል ብሎ ይቆመው? ቤተ መንግስት ለምን ተስተካከለ ብሎ አይደል? ምን አይነት ሾርት ሜሞሪ ነው ያለን? ከዛ ይሄ ሰውዬ መጥቶ የኦሮሞ ህዝብ እንደዚህ ተበድሎ አያውቅም። በነገራችን ላይ አንዳንዴ የምነግራችሁ እንደው አንዳንዴ ስቱዲያችን አካባቢ ደለብሬትሊ የሚረብሹንም ሰዎች እንዳሉ ከግምት ውስጥ ወርጄም የሚችለውን ተናግሬም ስላቃፈኝ ነው። እና ምን ያህል አስቸጋሪ እንደሆነ ምን ያህል ከባድ እንደሆነ ነገሮችን በደንብ መመልከት ትችላላችሁ። በእቅድ የሚሰሩ ስራዎች አሉ ጎበዝ፣ በእቅድ የሚሰሩ ስራዎች አሉ። አሁን ኦሮሞ እውነት እንደዚህ መንግስት የተበደለበት የለም ሲል እንደዚህ መንግስት ኢሬቻን ያከበራል። 800 ሲሞት አልነበር ሲጽፍ አልነበር እንደሱ ብላክ ኢሬቻ ብሎ ስለ አርቲስት ኤቢሳ አዱኛ ህይወት አያገባው ከመኪና ኋላ ተጎትቶ ስለተገደለ መቼ ጠየቃችሁ? ምን ቸገረው? እሱ የራሱን ኑሮ ይኖር የራሱን ሃይማኖት ፈቀደልኝ ያለ የራሱን አሸሸ ገዳሜ ይበል እንጂ የታለ ሃይማኖቱ አይፈቅድም ጀዋር የሚሰራውን ስራ። የደንቢ ዶሎ እናት ልጇ አስከሬን ላይ ቁጭ ብላ እንድትዘፍን ስትደረግ አልነበር? አምቦ፣ ወለጋ፣ ሻሸመኔ ምናምን አሁን በጠራራ ፀሐይ እስከ ሞያሌ ሰው በጥይት ሲረሸንና ሲረፈረፍ የኦሮሞ ልጆች እሱን ተከትለው ጥፍራቸው ሲነቀል ኮዳ ሲንጠለጠልባቸው አፋቸው ላይ ሲሸናባቸው ሲደፈሩ እናቶች እየየ ሲሉ አባቶች እየየ ሲሉ ማረሚያ ቤት ወደ ኦሮምኛ ቋንቋ ሲቀየር ጀዋር አልነበረም? ከምኒልክ እስከ መለስ ይላል። በመለስ ጊዜ ብቻ በኦሮሞ ላይ የደረሰው ግፍ 1,500,000 ከሶማሌ ክልል በሚሊየን ከሚሊየን በላይ ሲፈናቀል አልነበረም? እዚህ ሀገር የተበደለ የለም። እንደዚህ ኦሮሞ እንደዚህ ደርሶበት አያውቅም። እዚህ እኔ ያለሁበት ቦታ አሁን ያለንበት አራብሳ፣ ቦሌ ቡልቡላ ወዘተርፈ 4 ብር 6 ብር እና 8 ብር በካሬ ሜትር እየተሰጣቸው የኦሮሞ ገበሬዎች ከመሬታቸው ላይ ተፈናቅለው ምትክ ሳይሰጣቸው ሜዳ ላይ አልቀሩ። የሚያለቅሱ አለው እና ሰሚት እና ሲኤምሲ ሌላውን ቦታ ትተን እና ቡልቡላ በራሳቸው መሬት ላይ ትላንትና ጥበቃ መጥፎ ስራ ነው ብዬ አይደለም፣ ስራ ሁሉ ክብር ነው። ነገር ግን ማንም ሰው አባወራነቱን ይወደዋል። ቆጥ ላይ ማደር አይፈልግም። ቤቱ ፊት ለፊት ዛሬ ቆጥ ላይ እያደረ ነው። መንግስት አሁን ገና በማስተካከል ላይ ነው ያለው። ሁሉንም ሪድሬስ እንደ ፓስት ኢንጀስቲስስ ያለፉትን ኢንጀስቲስ ሪድሬስ እያደረገ ነው ያለው። አሁን እዚህ ጥረት ላይ ነው ያለ ነው። አልነበረም እዚህ ሀገር እንደዚህ መንግስት በደል የደረሰባቸው የለም። እንደዚህ መንግስት የኦሮሞ ገበሬዎች ሜካናይዜሽን አግሪካልቸር በእርሻ የትናየት የደረሱበት የለም። የቦረና አርብቶ አደር ሳይቀር የጉጂ አርብቶ አደር ሳይቀር የጉጂ አራሽ የቦረና አራሽ ሳይቀር ተአምር ያየበት ዘመን ነው። አውሮፕላን ማረፊያዎቹ፣ መንገዶቹ፣ የገበያ ትስስሩ፣ የሚያመርቷቸው ምርቶች፣ የፍራፍሬ የቡና ወዘተርፈ ምርቶች የሚያመርቱበት ጊዜ አሁን ነው። ሐቋን አፍረጥረን እንነጋገር። እናንተ ለኦሮሞ የምትታገሉበት ምንም አይነት ሞራል የላችሁም። የመናዊ አትመስልም። መልክን ራሱ ቢመለከቱ አትመስልም። በዛ ላይ ዜጋ ነህ፣ የሌላ ሀገር ዜጋ ነህ። ያንን ተናግሬ ነበር። የአሜሪካ ዜጋ ነው ስል አይደለም አለኝ። ከሰሜናዊ ባይፈርስ ጋር ስንከራከር መጨረሻ ላይ ዜግነቴ መልሻለሁ አለ። አያችሁ፣ እውነትና ንጋት እያደረ ይወጣል። ጀዋር ዜግነቴ መልሻለሁ አለ። አልመለሰም። ስላልመለሰ ነው የወጣው። ማን አባቱ ነው ዜግነቱ መልሶ አሜሪካ ተመልሶ ወዲያውም ይገባ? የፈለገ ነገር ይሁን አሜሪካኖች በህጋቸው ያደራደሩ። ስላልመለሰ ነው ዜግነቱን እንደፈለገ አሜሪካ ገብቶ የወጣው። ስለዚህ እኛ የምንናገረው ስለሚቆጨን ነው። እውነት ነው የምንናገረው። እነዚህ ሰዎች በምንም ተአምር ኦሮሞ ቢሆኑ ኖሮ ኦሮሞ ላይ ግፍ ከሰራ ስርዓት ጋር ከሰደቡት ስርዓት ጋር ከመጀመሪያ ጀምሮ ይታገል ከነበረው ስርዓት ጋር የቆመውን ስለሚከፈለው ከፋያቸው አንድ ስለሆነ ነው አብሮ የቆመው። በደንብ አድርጌ ነው እነዚህን የተቃውሞን ጎራ ልነግራችሁ የምችለው። አሁን የቤተክርስቲያን አባት የሚባሉት ምርጥ አባቶች ብዙ ናቸው፣ ነግሬያቸዋለሁ። የሚሰሙትን ድምጾች ግን አንዳንዶቹ ድምጾች ይዘገንናሉ፣ እጅግ በጣም ይከብዳሉ፣ እጅግ ይዘገንናሉ፣ ለማሳየትም ጭምር ከባዶች ናቸው። እነዚህን ድምጾች በደንብ አድርጋችሁ ሰምታችኋል። ጎበዝ ይውላችሁ
ፋኖ በሚለው ስም የሚንቀሳቀሰው ፋኖ አማራውን እያሰቃየው ነው ዛሬ። ለዚህ ነው እየጠቆመ የገባበት እየገባ ከመከላከያ ሰራዊታችን ጋር እየተባበረ ራሱ ሚሊሻ ራሱ የአማራ አድማ በታኝ የአማራ አመራር ባንዳው ቢያስቸግረውም አብዛኛው ግን ከዓላማው ጋር የቆመ ስለሆነ እያጋለጣቸው ነው። በየጠጅ ቤቱ በየአምቡላ ቤቱ ምን እንደሚሰሩ በቪዲዮ የሚገልጹ የአማራ ልጆች አሉ። እያወጡ ነው ኖራቸው በሚገባ እያወጡ ነው። ስለዚህ እነዚህን ነገሮች በጥንቃቄ ማየት እና መገንዘብ ሲቻል ብቻ ነው ወደ እውነታው መድረስ የሚቻለው። ሌላ አንድ በጣም የተበደለ ህዝብ ደግሞ ላሳያችሁ። የተቃውሞ ጎራ ነው ዛሬ ርዕሴ። በጣም የተበደለው ህዝብ የትግራይ ህዝብ ነው። ከ1967 ጀምሮ 80 ሺህ አስቡት፣ ቁጥሩ አይደለም ግን ቁጥርም ደግሞ ዋጋ አለው። 2 ሰው ሲሞትና 80 ሺህ ሰው ሲሞት እኩል አይደለም። 10 ሰውና 80 ሺህ ሰው እኩል አይደለም። ትግል በሚሉት የትግራይ ልጆችን ለመጨፍጨፍ ለማስጨፍጨፍ ከኢትዮጵያ ወንድሞቻቸው ጋር ለማዋጋት ከደደቢት ጀምሮ ይችሉ ነበር እኮ ገብተው በፍቅር መምራት ኢትዮጵያን ይችሉ ነበር። ግን በእቅድ የከፋፈለን ህዝብን ለይቶ ለማጥፋት የሮማን ፕሮቻስካን የባሩድ በርሜል የተባለ መጽሐፍ ለመተግበር የመጣ የተስፋዬ ገብረ እባብን መጽሐፍ ይዞ በእቅድ ህዝብ ከህዝብ ጋር ለማባላት ሰርተውታል። ድብን አድርገው ሰርተውታል። ሲገቡ እኮ 83 ዓመተ ምህረት የሻዕቢያ ሰራዊት አዲስ አበባ ገብቶ ጎተራ ያለውን የመሳሪያ ማከማቻ ሲያወድም ነበር። ላሰበው የባድመ ነገ ለሚያስበው የዛላምበሳ የሸራሮና ሸላሎ የመሳሰሉትን ቢችል እስከ ሽሬ ለመያዝ ከዛም ቢችል ለማለፍ እና የትግራይ ሪፐብሊክ ብሎ ወደዛ ጋር ወስዶ ኢትዮጵያን በጣም ከሚፈልገው በላይ ለመጉዳት የዚህ ዱከም አካባቢ የነበረ የመሳሪያ መጋዘን ሲያወድም፣ ሸጎል የነበረ የመሳሪያ መጋዘን ሲያወድም በገቡበት ጊዜ እያንዳንዱ ሰው ምክንያት እየሰጡ ሲረሽኑ ነበርኩ ከተማ ውስጥ በጠራራ ፀሐይ ትራፊኮችን የተለያዩ ሰዎች ስም እየሰጡ ይኸው ጉቦ ሲቀበል አገኘ ነው ብለው አፍ ውስጥ ብር እያስያዙ ትራፊክ የገደሉባቸው በጣም ትራፊክ ፖሊስ። ስለዚህ እነዚህ ሰዎች ያንን ካደረጉ በኋላ በቅርብ ጊዜ ደግሞ ትግራይን ለማጥፋት እንደሆነ ፋንዶ አማራን ለማጥፋት ሸኔ አይደለም ሸኔ ሽንታሙ ኦሮሞን ለማጥፋት ህወሓት ትግራይን ለማጥፋት የተሰሩ ተሰሪዎች ናቸው። ይህን እኮ የምታውቀው የአሜሪካ ስቴት ዲፓርትመንት ባወጣው እንኳን 600 ሺህ ሰው በዚህ ባሁኑ 2022 ከ2020 እስከ 2022 በነበረው ከ600 ሺህ በላይ ሚሊዮን ያልፋል። አጥፍተውታል ወጣቱ። ለዚህ እኮ ነው ዛሬ ገና 5 ዓመት ጠብቀው 12 ዓመት የነበራቸው አሁን 17 ሞላላቸው ህፃናት። የ12 ዓመት ልጅ አስቡ። እነሱን ደግሞ ዛሬ ለማስጠፋት ይኸው በአፈሳ ላይ ናቸው። ይኸው አውቶቡስ እያስቆሙ እያወረዱ ነው ኬላ ዘግተው። ይኸው መንቀሳቀስ አቅቷቸዋል። ኢውታውን ሰሚትን ብዙ ሰዎች ይሸወዳሉ። ሰሚት ከሄዳችሁ ያለምንም ማጋነን 80% ኤርትራዊና ህወሓት ነው። ያው የትግራይ ልጆች ናቸው። ኑና ተመልከቱ። አፈናቅለው ከዛ ሰሚት ምናምን ሁለት አይነት አኗኗር ነው የሚኖሩት። የዘራፊዎቹ ልጆች የሚኖሩባቸው ቤቶች፣ የሚያሽከረክሯቸው አውቶሞቢሎች፣ የሚጠጧቸው መጠጦች ማመን አይቻልም። ሌሎቹ ግን አስተውላቸዋል። እያንዳንዳችሁ የ16 የ15 ዓመት ህፃን ሴት ምን እየሰራች እንደሆነ፣ ምን እያደረገች እንደሆነ፣ ምን እየሆኑ እንደሆነ በቀን አንድ ቦታ ቡና ልጠጣ ገብቼ ባዶ ነውና ዝም ብሎ የሆነ ሰው የምጠብቀው ነበርና ቡና ልጠጣ ገባሁ። እዛ ጋር 2 ህፃናት ልጆች ሴቶች ናቸው። ብቻዬን ነበርኩኝ እና አቅራቢያዋ ናት ያለችው። ቡና ያሳዩ የነበረው ነገር ያሳዝን ነበር። እነዛ የልጅ መሆን የሚችሉ ልጆች የሚያደርጓቸው ድርጊቶች፣ የሚሆናቸው ሁኔታዎች። ስለዚህ ይህንን ነው ያደረጉባቸው እንዲፈናቀሉ። እየተቃጠሉ እኮ የሚያቀርቡ የትግራይ ልጆች አሉ። ዛሬ ቁጥራቸውን አይታችኋል አይደል? ሶሻል ሚዲያ ላይ ከዛ እንዴት እንደሚረባረቡባቸው ወጥተው ከአሉላ ሰለሞን ጀምሮ እስከ ወጣቶች ድረስ እነ አርአያ ተስፋ ማርያም እነ ወዲ ሻምበል ከበፊት የሚታወቁ ናቸው። ይሄ ሁሉ ሰው ትግራይን ጠልቶ ነው። ዲሊቲንግ የትግራይ ልጆች ከድሮ ጀምሮ እኮ የሚታገሉ ናቸው። እና አርአያ ማንሳት አለብን። ምን ማንሳት አለብን? አሁን ዲያስፖራውን እንዳለ የሚኮንኑ ሰዎች አሉ። አልኮንንም። ዲያስፖራ ውስጥ እኮ አበበ ቶላ ፈይሳ አለ፣ ኤልያስ ደሳለኝ አለ፣ ናትናኤል መኮንን አለ። በጣም በርካታ ዲያስፖራዎች አሉ። ከዲያስፖራ መጥተው የሚንቀሳቀሱ እነ ሲሳይ ያገናሉ። ለምንድን ነው የሚወረድባቸው? ዓላማው በተሻላቸው አቅም ሁሉ ሀገርን የሚያጸኑ ከሀገር ጋር የቆሙ
ስለ እውነት የሚመሰክሩና የሚናገሩ ሰዎች ከመልካቸው ጀምሮ ነው ፕሮግራም የሚሰራበት። በእቅድ ባይ ዲዛይን ነው እንትን የሚሉት። ውስጣቸውን ትመለከቱታላችሁ ምን አይነት ጥላቻ ምን አይነት ክፋት እንዳላቸው። ሲጀመር መተው እኮ መለስ ቀለስ ብለው ሀገራቸው የሚያዩ ሰዎች አይደሉም። ምንም አይመስላቸውም ኢትዮጵያ ስለምትባለው። ሻለቃ ዳዊት አሉ ወልደ ጊዮርጊስ ወደ 50 ዓመት ሞላው። አንዳርጋቸው ጽጌ ወደ 50 ዓመት ሞላው። ስለነዚህ ነውረኞች እኮ መናገር ይቻላል። ማናቸው የሚመሩት የተቃውሞን ጎራ? እነማን ናቸው? ዝም ብላችሁ ተመልከቷቸው። እያንዳንዱን ሰው ስብና እየወሰዱ የሚያራክሱ ሰዎች ተራ በተራ ለምን ይመስላችኋል? ለምን እንደሚረባረቡት? እኔ አሁን ቆሞስ ሰረቀ ብርሃንን ታውቋቸዋለች። ቆሞስ ናቸው። ኢትዮጵያ ጋለሞታና ትፋት ተጋሩ ሆኖ ኢትዮጵያዊ ነኝ የሚል ካሁን በኋላ ካለ አውግዣለሁ ብሎ መስቀል አውጥተው ሲያወግዙ ምን ተወገዙ? ለምን ይመስላችኋል ያን የሚሉት? ኢትዮጵያዊ አይደለሁም እንዴ? ያሉላ አባ ነጋ ልጅ፣ ያሉላ እንግዳ ልጅ፣ የነ መንገሻ ዮሐንስ ልጅ መረብን ተሻግረው ሰዓቲትና ሰንአፈ ከዋቲት ላይ ተዋጉ ሰዎች። እነዚህን ሰዎች የነዚህ ልጆች ኢትዮጵያ አይደላችሁም ከሆናችሁ ትፏት ሲሉ ምን ማለታቸው ይመስላችኋል? አሁን ያሉት አንዳንድ የቤተክርስቲያን አባቶች እነ ክቡር ጠቅላይ ሚኒስትር ዶክተር አብይ አህመድ ላይ ፊት ለፊት የሚያደርጉት ዘመቻ ምን ይመስላችኋል? ነገር ግን አስተዋይ ስለሆነ የኢትዮጵያ ሕዝብ እንጂ እንደ ድሮ እንደ ዘመነ መሳፍንት አእምሮ ያልበሰለ ቢሆን፣ አእምሮ እኮ በሂደት ነው የሚበስለው። ግራና ቀኙን ሲመለከት ነው የሚበስለው። እንደ ድሮ ቢሆን ልጅ ኢያሱን እንደጣሉት ዛጌዎችን እንደጣሏቸው እንደ ድሮ ቢሆን እኮ ሕዝቡ ተነስቷል። ሰላማዊ ሰልፍ እናጥለቀልቃለን፣ በየቦታው ላይ መዋቅር አለን። ለምን ይመስላችኋል እሱ የሚሉት? ዱይቲንግ አዝነው ነው። ሞዓ ተዋህዶ የሚፈልገው ምንድን ነው? ተዋህዶ ሃይማኖት በኢትዮጵያ ውስጥ አያይዞ በመምራት ልክ እንደ እስልምናው እንደ ሌላው ጠንካራ ተቋም ናት። እዚህ ጠንካራ ተቋም ላይ እርምጃ እየተወሰደ ከዛ በኋላ ወደ አውሮፓ ህብረት ወደ ምናምን ተመልከቱ። ሌሎች እኮ ናይጄሪያ የሚሰራው ስራ አይደለም። በተለያዩ ሀገሮች ክርስቲያኖች ላይ የሚሰራው ስራ አይደለም። ሙስሊሞች ላይ የሚደረገው ያሳዝናል፣ ይሰቀጥጣል። ግን ክርስቲያን ሲነካ እንቆማለን የሚለው መንግስታት አሉ። ምን ይመስላችኋል? ምንድነው እዚህ ጋር ያላቸው ፍላጎት? እኔ ይህንን ማይገባችሁ ከሆነ የተቃውሞ ጎራ ድምፅ እስቲ ተመልከቷቸው። በተቃውሞ ሚዲያ ይዘው ያሉ ሰዎች ተሳስተው ከአንደበታቸው መልካም ነገር አውጥተው ያውቃሉ? በስህተት ስለ መልካም ነገር ተናግረው ያውቃሉ? በስህተት ህገ መንግስቱ ላይ ስላለው ችግር እንዴት እንፍታ ህገ መንግስቱ። የምክክር ኮሚሽን ደግሞ አሁን አሳበዳቸው፣ ለቀቁ። የምክክር ኮሚሽን ሲባል ለምን መስማት አይፈልጉም? የጠብ መንጃ ኮሚሽን ነው የሚፈልጉት። የሽግግር መንግስት ብለው ኢትዮጵያን ለማፍረስ ነው። እነሱ መተው ሊያሻግሩን ነው። ጎበዝ፣ እስቲ እንደው ቆም ብላችሁ እንደው እኔ ብልጽግና መጥፎ ነው ብዬ ልውሰድ። ከበጣም መጥፎና ከእጅግ በጣም መጥፎ ግን ይሻለኛል። እኔን እኮ ነክተውኝ አይደለም ተቃዋሚዎቹ። ከበጣም መጥፎና ከእጅግ በጣም መጥፎ ይሻለኛል። መጥፎ ነው ብላችሁ እንኳን ብትወስዱ ብልጽግና ሀገርን አያይዞ መቀጠል የሚችለው እሱ። እስቲ አሁን ሁለት ሰራዊት አድርጋችሁ ተመልከቱት እና አሁን ያለውን ኢትዮጵያዊነት ከነፍስና ስጋው ጋር የተሸመነችው መከላከያ ሰራዊታችን ከ80 ማህበረሰብ የተውጣጣው፣ ፌዴራል ፖሊሱን ከ80 ማህበረሰብ የተውጣጣው፣ ከዛ በኋላ ደግሞ በመዋቅር የሚተሳሰሩትን የክልል ጸጥታ ኃይሎች ውሰዱና ሉዓላዊነታችንን አስቡና የሀገር ሉዓላዊነትን የሀገርን ክብር አስቡና ከዛ እነዚህ ጫካ ውስጥ ያሉ ሰዎች ከተማ ሲቆጣጠሩ ምን እንደሚያደርጉ፣ ደብረ ታቦር ላይ ምን እንዳደረጉ፣ የተወሰኑ ከተማዎች ውስጥ ለትንሽ ደቂቃ ከገቡት ተምች እንደሆኑ፣ አንበጣ እንደሆኑ፣ አጥፊ እንደሆኑ አይታችሁታል እኮ ህወሓትን። የ27 ዓመቱ አይደለም የ27 ዓመቱ እንዳለ ሆኖ በቅርብ ጊዜ ጨና ምን አደረገ? ማይካድራ ምን አደረገ? ጎበዝ ቆቦ፣ ጎብዬ ትንሽ አይሰማንም? ወልዲያ፣ ደሴ፣ ኮምቦልቻ ምን እያሉ እንደመጡ፣ ምን እያሉ ይሳደቡ እንደነበር፣ ምን እያሉ ይዘፍኑ እንደነበር። አማራውን አሁን ትግራይ ስለሚጠላ ነው አይደለም፣ ጋብቻው ነው። ግን ይሄን አህያ እያሉ እኮ ይዘፍኑ ነበር። በለውና አሳጣው መድረሻ የትግሬ ልክ አያውቅም። አማራና ውሻ እያለ እኮ ነው ሰለሞን ተካልኝ ሲዘፍን አንድ ላይ ሆነው። እኔ እኮ አንድ ሰው ዘፈነ ብዬ አይደለም፣ ከኋላ አንድ ላይ ሆነው ጀግናችን ብለው ሲሸከሙት አልነበር እንዴ? we have seen with our naked eyes። የተስፋዬ ገብረ እባብ መጽሐፍ በእቅድ እየተተረጎመ በየቋንቋው ሲሰራጭ አልነበር እንዴ? ጥላቻ ሲሆን በጣም እንዲገን ይደረጋል፣ እንዲሰፋ ይደረጋል። ሆይ ኢትዮጵያን ማጥፋት ነው ፍላጎቱ። በመጨረሻም አንዱን ቡድን ተሳስቶ
ጫካ ውስጥ ያለው ቡድን ሸኔ በምንም ተአምር ኦሮሞ አይደለም። የኦሮሞ ስነ ልቡናም የለውም። እኔ ላብራራላችሁ እንደ ውሃ ሲጠይቁት ኦሮሞ እርጎ ሲሰጥ ነው ምናምን ምን አደከመኝ። ኦሮሚያ ውስጥ የሚኖረውን ሰው ብዛት በማየት ብቻ ኦሮሞ ማን እንደሆነ ማወቅ ይቻላል። ሌላ እኮ ምንም ማብራሪያ ያስፈልገኝም። 10 ሚሊዮን ከኦሮሞ ውጭ ኦሮሚያ ውስጥ ይኖራል። 10 ሚሊዮን ከዚህ በላይ ማብራሪያ ያስፈልገኝም። ገፊ ቢሆን እኮ አይኖርም። ኦሮሞ አቃፊ አይደለም ምናምን። አቃፊ ባይሆን ኖሮ አንኖርም ነበር። ኦሮሞ አቃፊ ኦሮሞ ከዛ ይሄ እዚህ ህዝብ ላይ የሚደረገውን ዘመቻ ተመልከቱ። ሆይ ለምንድን ነው ብልጽግናን እኮ አይደለም ኦሮሞን ራሱን እንደ ማህበረሰብ እኮ ዲሞናይዝ የሚያደርጉት። አሁን እኔ አማራነት ብዬ የፖለቲካ አይዲዮሎጂ ማለት ነው ብዬ አማራነት እያልኩ ብሳደብ አማራነት ይውደም ብል ልክ ነኝ እንዴ? ኦሮሞማ ይውደም ይሏቸዋል። ኦሮሞማ ስንል እንዲህ ማለታችን ነው። ስማተው ነው ዱ ዩ ቲንክ አስባችሁ ነው? እነዚህ እኮ አማራ የለም የሚለው አንዳርጋቸው ጽጌ ሌሎቹ አማራ የለም የሚሉት እኮ ለጄኖሳይድ እያዘጋጁ ነው። የጄኖሳይድ ደረጃ እኮ ነው የለም ብሎ አንድን ማህበረሰብ መካድ። አንድን ማህበረሰብ ለጅምላ ጭፍጨፋ ስታዘጋጀው ዲሞናይዝ ነው የምታደርገው። ዲሁማናይዝ ሰው እንዳልሆነ አድርገህ ነው የምታስቀምጠው። የሚያሰማቸው ድምጾች ሲበሉ የነበሩ ሰዎች አብረውት ረጅም ጊዜ ወጥተው ይሰድቡታል በሚዲያ ላይ። አብረውት በልተው አብረውት ኖረው ለዘመናት ክፉ ከሆነ ለምን ኖሩ? እስካረጁ ድረስ ነጭና ግራጫ ፀጉር እስከሚያወጡ ለምን ኖሩ? ስለዚህ እነዚህ ፕሮጀክቶች ካልገቡን መጥፎ ነው። ካልገቡን አሁን ትልቁ የተቸገርነው ነገር የመረዳት ችግር ነው። ስሜት ነው በቃ። ይሄ እኮ በደንብ ሊሰመርበት የሚገባው እንደውም እኔ መፈክር ለብቻ ይዞ መውጣት ቢቻል ስሜታዊነት ይቁም። በስሜት ነው እየተነዳን ያለን እየተጋለብን ያለን። ቆም እንበል ጎበዝ፣ ረጋ ብለን ሰከን ብለን እንመልከት። በምንም ተአምር ለኛ ብለው የሚያደርጉት ነገር የለም። በምንም የሚኖሩትን ኑሮ ተመልከቷቸው። አለቆቻቸው ዘመነ ካሴ ራስ ምናምን እስቲ አሁን ምን ያህል ወራዳ እንደሆኑ የምትመለከቱት። ራስ ዘመነ ካሴ መሪ ራስ ነው እኮ የሚሉት። መሪ ራስ ሌላ ስልጣን ነው፣ እዛ ውስጥ አልገባም። መሪ ራስ የሚባለው ነገር ራሱ በምንድን ነው? መሪ ራስ አማን ተሰማ መሪ ራስ ምን ማለት ነው የሚለውን እንተው፣ ግድ የለም እሱን ለመዝገበ ቃላት ልተውና መሪ ራስ አርበኛ ዘመነ ካሴ ምን አይነት አርበኛ ራስ ተመልከቱ። አሁን ራስ ከዛ በኋላ አዝማች አለ፣ ደጅ አዝማች አለ፣ ፊት አውራሪ አለ፣ ቀኝ አዝማች አለ፣ ግራ አዝማች አለ፣ በላምበራስ፣ ባሻ፣ ፈረሰኛ፣ ነጭ ለባሽ፣ ነፍጥ ተሸካሚ ነፍጠኛ፣ ከዛ በታች ጀሌ ያለ ወስደው ራስ አደረጉት። በየትኛው ስቴፕ አልፎ በየትኛው ሹመት ነው መሪ ራስ የሚባል ደግሞ ጭራሽ የዘመነ ካሴ ተብሎ መግለጫዎች ምናምን ይወጡልናል። ራስ ዘመነ ካሴ፣ ራስ ገሌ፣ ራስ ገሌ። ሪሊ ሰርፕራይዚንግ። ምን እያደረጉ ናቸው ነው ሰዎች? ይሄ መንግስት ብልጽግና ታሪክን ያጠፋል። እውነቴን ነው የምላችሁ፣ እኔም ፍራቻ ነበረኝ። እንደው በቃ እነዚህ ሰዎች ታሪክን ሊያጠፉ ነው የሚል አንዱ ትልቁ ሪግሬት ማድረግበት ነገር ይሄንን ብዬ ነበር። በቃ አድዋ ድልድይ በቂ ነው። ማነው አድዋ ሙዚየም፣ እነ ጎንደር ቤተ መንግስትን፣ እነ ላሊበላን፣ እነ የጅማ አባጅፋር ቤተ መንግስትን፣ እነ ሐረር የጀጎል ግንብን፣ ቋሚ የሆኑ ደግሞ ህያው ሐውልቶችን ባላይ እኮ ታሪክ ሊያጠፋ ነው። ጭራሽ ታሪክ ከነነፍሳቸው ለህያዋን፣ ለአርቲስቶች፣ ለአርበኞች፣ ለሴቶች፣ ለተለያዩ የህብረተሰብ ክፍሎች ኢቭን ቅጠል ለምትሸከመው እናት ጭምር ሪኮግኒሽን የሰጠ መንግስት ነው። ታሪክን ደግሞ በመመካከል የጋራ ታሪካችንን ጻፍ። የለም እኛ ብቻ ነን የታሪክ አስኳል። አሁን የገጠመን ትግል እሱን እኛ ነን የታሪክ አስኳል፣ እኛ ነን መነሻ። ይሄ አመለካከት እስካለ ድረስ ኢትዮጵያ ውስጥ ያለው ስምምነት በብዙ ርቀት ወደኋላ ይቀራል። የሚፈልጉ ቢሆን ኖሮ እኮ ስምምነቱ የሚጠቅመው ለሁሉም ነበር። ግን ስምምነት ካለ፣ የሰከነ የተረጋጋ መንግስት ካለ፣ አሁንም አይናቸው ደም ለበሰ። ተመረጠ ብልጽግና በቃ አታቆመው። አይናቸው አሁን ደም ለበሰ። ስለዚህ ምንድን ነው የሚያደርጉት? እነሱ ሰርተው የሚበሉ ይመስል ይገርመኛል። ተከፋዮች፣ ካድሬ አዎ መሆን ብንችል እኔ ፓርቲ ውስጥ የለውም እንጂ ካድሬ የነቃ የበቃ የተሻለ ሌሎችን የሚያሰለጥን ኤሊት የሆነ ማለት ነው ካድሬ። ሌላ ትርጉም የለውም። ካድሬ የሚለው ስድብ ደስ ነው የሚለኝ። ስድብ መስሏቸው የሚሳደቡት ያለ እውቀት። እነሱ በምንድን ነው ቤተሰቦቻቸው የሚያኖሩት? የተሻለ ትምህርት ቤት የሚያስተምሩት? የሚናከሱት ስቱዲዮ ገብተው ታየ ቦጋለ
ደጋግሜ ነው የምናገረው። ያው ሲጽፉ አይታችኋል። እገሌ ቀርበውም እንደሱ የሚንቀው ሰው የለም፣ ዶክተር አብይ እንደታየ ቦጋለ የሚንቀው ሰው የለም። ምን አይታችኋል ገጻቸው ላይ ብዙዎቻችሁ። እኔ እገሌ ይንቀኛል እገሌ አይንቀኝም ወደሚለው አልሄድም። መጀመሪያ እኔ የሚያስንቅ ስራ አለመስራቴን ሊናው ይወቀው እንጂ እገሌ ይደግፈኛል እገሌ ይጣላኛል። ነግሬያቸዋለሁ እኮ ደጋግሜ። ብልጽግና ውስጥ ያሉ ከሚዲያው ሰዎች ጀምሮ ሚዲያ ላይ ካሉት የግል ሚዲያ የብልጽግና ደጋፊ ከሆኑ የግል ሚዲያዎች ጀምሮ ከተቃዋሚዎቹ በላይ ጥላቻ ያላቸው ፊት ለፊት መውጣት ግን የደበራቸው ማውቃቸው እኮ አሉ። በተጨባጭ ማውቃቸው አይ ዶንት ኬር። እነሱ የሚሰሩት ስራ መልካም ስለሆነ ግን አልነካቸውም። እንደውም እየሰደቡኝ እያሙኝ አደንቃቸዋለሁ። ዋይ የሚሰሩት ለሀገር ነው። ትልቁ ነገር እኮ ነው። እኛ እኮ እናልፋለን። ታየ ቦጋለ ስለሚከፈለው ምናምን ቢከፈለው የሚጠላ የለም። ድብና አድርጌ ይቀበላለሁ። አቁል ልንገራችሁ አይከፈለኝም እንጂ ያው እግዚአብሔር ያውቃል እንጂ ቢከፈለኝ ይቀበላል። ለምንስ ነው ማነሳው ይሄን ነገር? ሲጀመር ግን ደጋግመው ስለሚሉ ነው። ተከፋይ ለሆዱ ሲል ሊቀ ትጉሃን ቢኒያም ሽታይ ምዕመኑ በጣም ብዙ ሰዎች ለሆዱ ሲል እናንተ አብልታችሁኝ የኖርኩ አይመስልም? ስንት ወር ነው ያለኝ? እናንተ ነኝ እንዴ ከሀገር ሀገር እየዞርኩኝ ስም በማጥፋት የግሪን ካርድ ፍለጋ የምናምን ፍለጋ ላይ እኮ አይደለም የተሰማራሁት። አሜሪካ ሄጄ እኮ መሳደብ ስችል አልተሳደብኩም። እኔ ስለ ራሴ ብዙ ይሄኛው እዚህ ጋር የአዲስ ምንጭ ሚዲያ ቤተሰቦች የሚፈልጉት የኔን መልእክት እንጂ የኔን ነገር አይደለም እንጂ ልነግራችሁ እችላለሁ ከማናችሁም የተሻለ ነገር እንዳለ። ወደ መጨረሻው ማጠቃለያ ሴት የምወዳችሁና የማከብራችሁ ኢትዮጵያውያን ወገኖች፣ ብልጽግና የምንደግፈው ከየትኛውም ኢትዮጵያ ውስጥ ከተፈጠረ ኃይል ጋር ሲነጻጸር ስፋቱ እጅግ በጣም ልዩ ስለሆነ እንጂ የመላእክት ስብስብ ስለሆነ አይደለም። ነገርኳችሁ እኮ እኔ ላይ በደል አድርሶ በደሉን ለማካካስ ፍላጎት እንኳን የለውም። አልጠይቅምም። ሄጄ ከቤት ጀምሮ ስለደረሰው በደል ማመልከት እኮ እችላለሁ፣ ግን አልጠይቅም። የሚቀድመው እሱ አይደለም እንጂ ትክክለኛ በደል ነው። ጎረቤቶቼ ይገባቸዋል አልኳችሁ በሙሉ የተነሱት ከማንም ያነሰ ቤት አልነበረም። የብቻዬ ግቢ ነበር። አብረው የሚኖሩ ናቸው ሌሎቹ። ከማንም ያነሰ ደግሞ የተሰጠኝ እኔ ስቱዲዮ ከላይ ግን ደግሞ ሀገር የምትባል ነገር አለች። በዛ ላይ አትቅረቡት። እሱን ትናንት ምን ስትል ነበር? ልክ ተቃዋሚው ትናንት ምን ስትል ነበር ብሎ እንደሚዋሸውሉ ብልጽግና ውስጥ ያለውም ትናንት ምን ስትል ነበር ስለሚል ነው ፌስቡክ ላይ ሼር ማደርገው። ትናንት ምን ስል እንደነበር ሼር ማደርገው ተቃዋሚው ነው ብልጽግና። ከመስከረም 30 በኋላ መንግስት የለም ሲሉ ጀዋርና ልደቱ አያሌው ማን ነው እንደ እውነት ለመናገር በእኛ ደረጃ ወጥቶ ይታገላቸው? መንግስት መኖር አለበት ብሎ እንትን ያለው። እርግጥ ነው ፓርቲ ውስጥ አልገባም፣ አልፈልግም። ጠይቀውኛል እኮ በርካታ ፓርቲዎች። እዚህ ያለውን አልፈለኩም። ንግግር አደርጋለሁ፣ እወጣለሁ። ስንት ቦታ ነው ንግግር ያደረኩት? ከነ ክቡር ዳውድ ኢብሳ ጋር እኮ ንግግር አድርገናል። ከበርካቶች ጋር ንግግር አድርገናል። አነጋግረውናልም በርካቶች ሰዎች ከኦነግ ጀምሮ። ግን አይ ሃቭ ኖ አፕታይት አይ ሃቭ ኖ ኢንትረስት። ልግባ ብል ብልጽግና ውስጥ ነው የምገባው፣ ግን አልገባም። አንዳንድ ጊዜ የሚያነሱትን ፕሮፓጋንዳ መምታት ያስፈልጋል፣ እየተከታተሉ ስር በስር። ግን ጥሩ ነገር ምንድን ነው? አስተያየት ሰጡ ማለት እየሰራህ ነው ማለት ነው። ማንም የሞተን ውሻ አይደበድብም ይላል ዴል ካርኒጅ። እንደውም በሚዲያው ላይ በዚህ አጋጣሚ የማመሰግንህ እንዳታጠፋብኝ ጋዜጠኛ ውብሸት ታየ፣ በጣም የማመሰግነው በዚህ ጨለማ ወቅት ላይ ብዙ ሰዎች የተለየ ልስራ አንተ ገጽ ላይ ሰዓት ልውሰድ በደስታና በመልካምነት ስለፈቀድክልኝ በዚህ አጋጣሚ ላመሰግን ፈልጋለሁ። ከዚህ በላይ አልሄድም። ፈጣሪ ኢትዮጵያን አትረፍርፎ በሙላት ይባርክ። ታየ ቦጋለ አርጋ ኢልመ ደሶዳ ዘነጌሌ ቦረና ወጉጂ ቆርቻ ቡዳ። አመሰግናለሁ። ክቡራትና ክቡራን አድማጭ ተመልካቾቻችን እስካሁን ለነበረን ቆይታ ከልብ እናመሰግናለን። ሁላችሁም ከመውጣታችሁ በፊት እንደተለመደው ላይክና ሼር በማድረግ መረጃዎቻችን ለብዙዎች እንዲደርሱ እንድታደርጉ በአክብሮት እንጠይቃለን። በተጨማሪም ከስር በሚታይ የኢትዮጵያ ንግድ ባንክ ቁጥር
አዲስ ምንጭ ሚዲያን በማበረታታት የአስተማማኝ ወቅታዊ የተጣሩና የተመዘኑ መረጃዎች የሚቀርቡባትን ሚዲያችንን ይደግፉ፣ ያሳድጉ ስንል የአክብሮት ጥሪያችንን እናቀርባለን። የአዲስ ምንጭ የምን ጊዜ መልእክታችን ሰላም ለኢትዮጵያ የሚል ነው። ሰላም ለኢትዮጵያውያን፣ ሰላም ይሁን።